ውስጥ ነው አልኩሽ። አንድ ወር እየቀራችሁ 20 ምናምን ቀን እየቀራችሁ ሌበር መደወል ትችላላችሁ። ያው የደወልኩበት እንደ ማመልከቻ ይቀመጥልኛል ይሁን እነሱ ጋር ያሁኑ አይደለም ድጋሚ መደወል አለብሽ። ላዚም ነው። መች ነው የደወልሽው? አሁን የደወልኩ ሰኞ ዕለት። አዎ ሮዚ እንደሱ ነው። ሰኞ ዕለት አዎ ሰኞ። ሰኞ ከሆነ ኦልሬዲ እንግዲህ እስከ ሰኞ ይቺን ሂዷ ምናምን ትፈታታኢና ከመቼ ነው ደሞዝሽ የሚደርሰው? አሁን በቀጣይ ወር 15 ቀን 15 ማለት ነው። የሚያልቀው ደግሞ በቃ በቀን የሚያልቀው ደግሞ 10 5ኛው ወር። ችግር የለውም። በቃ እነሱም ያችን ቀንም ሳያሟጥጡ እነሱም አይልኩሽም በመሰረቱ። ስለዚህ የሚቀጥለው ሳምንት አካባቢ አንቺ ልክ እንትን እንዳልሽ ደሞዝሽን ሊያዘገዩብሽ ስለሚችሉ ደሞዙን እንዳትንተራሽ እሺ። ስትደውይ ለምን ከደሞዙ ጋር አንድ ላይ እንሸኛታለን ብለው ቢያዘገዩብሽ ስለሚችሉ አንቺ ቀጣይ ሳምንት ኦልሬዲ በቃ ለሌበር ደግመሽ ደውይ። ደሞዜን ካንስሌሽኔን እና አገልግሎቴን ሶስቱንም ነው የምትይው። እሺ ደሞዜን አገልግሎቴን ካንስሌሽኔን አሰጡኝ ነው የምትይው። በቃ እሺ ኢንሻአላህ። ያው 10 ቀን ቀደም ብዬ ያው 15 ቀን ቀደም ብዬ ማለት ነው እነሱንም ለመክሰስ እንዲመችኝ። በቃ ቀደም ብለሽ የዛኔ በቃ ታይምሽም ስለሆነ ችግር የለውም። ቀን አለሽ። አሁን የሚያሰጋ ነገር ከሌለ ቀን አለሽ። የሚያሰጋ ነገር ያለባችሁ ልጆች ግን እናንተ ቀደሟቸው ሳትቀደሙ እንዲህ የሚያስፈራራችሁ ከስራ አንስቼ ምናምን የሚል ሰላም ወንድ በጣም አመሰግናለሁ። ስለዚህ በቃ እሺ አበባ ላኩበት። አበባ ያላችሁ ቆይ አንዴ ታርጌቱን ልሙላ። 21 አበባ ላኩበት። ያለበለዛ ላይውም ይወርዳል እኮ። አንዳንድ አበባ ብትልኩ 21 አበባ። one flower my hair አበባ ያላችሁ አበባ ላኩበት ፕሊዝ። ላይቭን ያለበለዛ እንትን ነው የሚያደርገው። ማሄር ቴንክ ዩ። ታፕ ሼር ታፕ ኮፒ ሊንክ እያደረገችሁ ሌሎቻችሁ የላችሁም? 20 ምናምን ሰው አበባ የላችሁም? 20 ምናምን ሰው አበባ የላችሁም? 120 ምናምን ሰው ማርያምን የለኝም። እዚው ካራ ችግር የለም እንዴ ማርያምን ማተድሪ ዮሴፍቲ ነው። ቴንክ ዩ ሶ ማች ውዴ አመሰግናለሁ። ስንት ይቀረኛል? እስቲ ቆይ እያየሁ ነው ታርጌቱ ላይ። ይሄ እኮ 21 አይደለም 100 አበባ ቢቀመጥ ግን ጠቅጠቅ አድርጋችሁ መሙላት የነበረባችሁ ውዴ። ቆይ ኧረ በቃ ይበዛብሻል፣ አንቺ ይበዛብሻል። ቴንክ ዩ ሶ ማች ማይ ይበቃል። ከታች ያላችሁ ሌሎቻችሁ ላኩበት። እስቲ ሌሎቻችሁ ላኩበት። ክበሪልኝ እሺ ውዴ፣ ከልብ አመሰግናለሁ። እና ዋው እሺ ናቲ ነው ተረኛ። ማን ነው ተረኛ? ታርጌታችሁ ሞልቷል። ያው ቴንክ ዩ ሶ ማች አመስግኗት ማያን። ከቤሩት ዱባይ እንዴት መምጣት እንደምችል የምታውቅ ከሆነ ንገረኝ። ቪዚት ቪዛ ይላክና ከዛ ወደዚህ መምጣት ነው። እሺ ተረኛ ቀጥሉ። ገስት ላይ ተረኛ ከአንቺ በላይ ያለችው ማያ ቀደም። እስቲ አንቺ የቤታችንን ታርጌት የሞላሽ። ሰላም ይብዛልሽ። እንዴት ነሽ? እሺ እኔም ጠፍቼ በፊት የሚሰራው ሰዎች በዛ ነበር። እሺ በይዛዌ ኮንትራቱን ጨርሼ ኢትዮጵያ ተመልሼ መምጣት ይችላል እንደ በራሴ?
አልገባኝም። መጀመሪያ ጠፍተሽ ነበር ምሳሌው። አዎ ከዛ ሰዎቹን አግኝቼ ቪዛ አሰራሽ? እሺ ከዛ አሁን አይዲ ያለሽ? አዎ እነሱ ላይ አይዲያለኝ ማለት ነው። እነሱ ቤተሰብ አይቼ ይመጣሉ ስላት አይደለም ኮንትራቱን ጨርሰሽ በኋላ ነው ይችላሉ። ኮንትራቱንማ ከጨረሽ በኋላ ቪዛ ላይ ልኩልሽ ይችላል። በሌላ ሰው ነው የምትመጪው። በራሱ በዚህኛው ቪዛ አትገቢም እኮ ስለለማንኩት እምቢ አለኝ። አዎ ስለዚህ አንቺ ኮንትራትሽን ከጨረሻ አትግቢያ ወደ ሀገር። ቪዛሽን አውጥተሽ በግልሽ መምጣት ከፈለግሽ ለምን ካንስሌሽን ወስደሽ ራስሽ አታሰሪ? አንሰጥም አሉ እኮ ካንስሌሽን። ይሰጣሉ፣ መብትሽ ነው፣ ይሰጣሉ። ሌበር ጋ ደዊ፣ መብትሽ ነው። ስንት ጊዜ ነው የቀረሽ? ገና ነው ግን እነሱ ለመንኩኝ ቀን እስከሚደርስ። አሁን አንቺ ስንት ነው እነሱ ያሰሩት? ስንት ጊዜ ነው ንገሪኛ። እሱ ላይ ነው መግባባት የምንችለው። ታብታብ እያደረጋችሁ ጋይስ። እነሱ ስንት ጊዜ ነው? ስንት ጊዜያቸው ነው? 1 ዓመት 8 ወር እኮ። ስለዚህ 1 ዓመት 8 ወር እኮ ደርሰሻል አንቺ። ይኸውልሽ ማያ ምን ታደርጊያለሽ መሰለሽ? 1 ዓመት ከ11 ወር ሲቀርሽ 3ቷን ከፊት ጨርሰሻታል። ሙይና ከዛ በኋላ ምንድን ነው የምታደርጊው? 8 ለሁላችሁም ይጠቅማችኋል። ያዙ ይህንን ቁጥር 8008 ላይ ሌቨሮች ይባላሉ። ከዛ በኋላ በ11ኛ ወራችሁ ሲገባ ትደውሉና በአረብኛ ወይንም በእንግሊዝኛ አለያም ደግሞ ካጣችሁ በአማርኛ እንዲያገናኛችሁ ኢትዮጵያ ላንጉት ብላችሁ ትደውሉና ኮንትራቴን ጨርሻለሁ፣ ስለዚህ ምንድን ነው የምትፈልጊው ታዲያውን ሲሉሽ ፓስፖርቴን፣ አገልግሎቴን ካንስሌሽን ያሰጡኝ፣ ሀገር መግባት አልፈልግም፣ እዚህ መስራት ነው የምፈልገው፣ አለቅ። ከዛ በኋላ ምንድነው የምታደርጉት? 28 ቀን ይሰጧችኋል እነሱ ማዳሞቹ፣ የግዴታቸው ስለሆነ ሌቨር ይደውልና 28 ቀን ለእናንተ ያሰጣችኋል። ያንን ይዛችሁ ሄዳችሁ ማዳም ፈልጋችሁ ሌላ ማዳም ወይንም ደግሞ በግላችሁ የምታሰሩ ሰዎች የተሰጣችሁ የካንስሌሽን ቀን ሳያልቅ ትቀይራላችሁ ማለት ነው። ግልጽ ሆነልሽ? ስለዚህ ማንም አንቺን በግዴታ አሳፍሮ እንደዚህ ሁኚ የሚልሽ የለም። ከዛ በፊት ቢፈቅዱልሽ ብትመለሽ ይሰየው ነበር። ስለዚህ እነሱ አንደኛቸውን አንቺ ኮንትራክትሽን ስጨርሺ ወደ ሀገር መላክ ስለሆነ የፈለጉት፣ መግባት ካልፈለግሽ ግን አንቺ ሌበር ጋር መደወል መብትሽ ነው። አዎ እነሱ ኢትዮጵያ ነው የምትሄጂው አሉ። ትራንስሌሽን አንሰጥም። አይ መብትሽ ነው ውዴ፣ መብትሽ ነው። ማንም እንትን የሚልሽ የለም። ታንኪዩ። እሺ እሺ ቀጣይ ተረኛ ስልክ ገብቶ ነው። ቀጣይ ተረኛ ሰላም፣ እንዴት አደራችሁ? ሰላም ነው።